ጉድ 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 ነው የዛሬው ደግሞ እና የባለፈው ሳያንሰን ደግሞ በቀጣይ ቪዲዮ አንጠልጥሎ ይዟት ይዞራል እንደ ትልቅ ነገር እንደሰራ። ኧረ ናቲ የስራህ ድርጊቴ በጣም ነው የሚያስፈራ። በጣም ነው የሚያሳፍረው። ማለት በአንዴ አንድ ጊዜ ተሳስተሃል። እስከዚህ እሷ ደግሞ የቅጥቅጥ ስሪን እየተከተለች ተረጋጋ ተረጋጋ ብለ ታጽናናሃለች እንዴ? በዚህ ሰዓት የሰው ህይወት እየጠፋ እንዴ! ሴት አይደለሽ እንዴ? አንቺ ማነሽ እንዴ? ውሽማይቱ ሴት አይደለሽ እንዴ? አንቺ እንዴት ነው በዚህ ልክ ራስ ወዳጅ የሆንሽው? ማለት እንደዚህ የሆንሽ ራሱ እንደዚህ አውሬ እንደዚህ የሆንሽ ራሱ ከአንቺ ጋር ቢሆን አንቺ ምን አይነት እንትን ይኖርሻል? እንዴት ደስተኛ ትሆኛለሽ እንዴ? የሰው ህይወት እየጠፋ ሰው በሆስፒታልም ሄደሽ ተከትለሽ ሄደሽ እንደዛ ነው የምታወራ? በስመ አብ! ኧረ ቤተሰብ መላ በሉልን እንዴ! እቺ ልጅ የሆነ ነገር ትሆንና እውነት ከራሴ አንወርድም እናሳይሃለን። እና ቤተሰብ ኬራን ደግሞ አላወቀውም መሰለኝና አላወክም እስካሁን ባለማወቄ ጥሩ ነው። እሺ እና ወንድሟ መሆኑ መከታ መሆኑን አላወቀውም መሰለኝ። እና በምን አይን ነው የሚያየው ደግሞ? አንተ ማነ? ቆይ ምንድን አንተ ትላንት ዛሬ መጥተህ እንደዚህ የምታወራ? ቆይ ጓገጭ ናቲ ድርጊቴ በጣም ነው የሚያሳፍረው። በዚህ ልክ መውረዴ ማለት ነው። እና በጣም ነው የሚያስጠላ። ድራማ ነው ወይስ ጨዋታ ነው ማለት አልገባኝ። እየተበቀልካት ነው እንዴ? ተነጋግራችሁ እንደሆነ እኮ በጣም ነው የሚያስታውቀው። እንዴ ልጅቷ ያላት ነገር እንደዚህ የሰው ህይወት እየጠፋ ራሱ ማለት እየተከተለች አይዞ ምናምን አይዞ ምን ሆነ እሱ እንዴ? አይዞ መባል ምን እንትን አለ? ታሽሞነምነዋለች እንዴ? ታጽናናዋለች። ሬ በጌታ በኢየሱስ እኔ በጣም ነው የገረሙኝና እንዴት ነው በዚህ ሰዓት እንዴት ነው? ቆይ አንቺ ራሱ ስሜት እንደዚህ አይነት ስሜት ሊሰማሽ የሚችለው እንዴ? አውሬ ነች እንዴ ልጅቷ? እንዴ ተረባርባ እንኳን ምን ሆንሽ እህቴ አይዞሽ ምናምን ብላ ሄሉ ጎን መሆን አለባት እንጂ አንቺ ሴት አይደለሽ እንዴ? አንቺ ምን አይነት ባለጌ ነሽ እንዴ? መሆን አለብሽ እንጂ አንቺ እየተከተልሽ እዚህ ወንድ ተንጠልጥለሽ በራስሽ ጦስ እንደዚህ ራሷን ስታ ሆስፒታል ገባ ሐኪም ቤት ገብታ እንደዚህ እንዴ ረረሼም ነው። እዛም ተከትለሽ ደግሞ ልታናድጃት ትፈልጊያለሽ እንዴ? እንዴ ምን አይነት አእምሮ ነው የያዘችው እቺ ልጅ ግን? እና በጣም ነው የሚያስጠላ። እና ኬራ እኔ ሳላመሰግን አላልፍም። በጣም 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 እናመሰግናለን። የምር የወንድምነት ጥግ አሳይተሃልና ማንም ለሄሉ እንደዚህ ነው በቃ ማርያምን በችግሯ ሰዓት እንደው ሞር ደግሞ ልዑል ቢኖር ብዬ አሰብኩኝና እንደው ባሳይክ እና በቀጣይ እንደዚችን ልጅ እንደው እንዳናያት እና በጣም ነው የሚያስጠላ። ውሽማ ትሁን ምን ትሆን ምስቲ ትሆን በጣም ድርጊቴ በጣም ነው የሚያሳፍረው። እሱ ሳያንስ አንዴ ሁለቴ ተሳስተ እሱ ሳያንስ አሁንም ደግሞ አንጠልጥለሃት ይዘህ ደግሞ ቅጥቅጥሯን ትከተላታለህ። አንተ ቆፍጠን አትልም እንዴ? ወንድ አይደለህ እንዴ? ቆፍጠን ብለህ አንተ ድራሿን አታጠፋትም እንዴ? ምንድን ነው እንደዚህ ሐኪም ቤት ድረስ ወስደ ደም ፍላቷ የምታነሳ አንተ እንዴ? በጣም ባለጌ ናችሁ ሁለታችሁም። ድርጊታችሁ ደግሞ ይናገራል። ደግሞ ክብር የሰው ልጅ ክብር የለም እንዴ? አንቺ ለሰው ልጅ ክብር የለሽም እንዴ? ኬራንም እንደዛ ነው የምትለው። አንተ ግን ለሰው ልጅ እንዴት ነው? ቆይ ለባለቤቴ ለምስቲ ለምትላት ለሄሉ ምን አይነት ክብር ሰጥተሃት ነው እንዴ? ክብርን እንደ ታውቀዋለህ ወይስ በማውራት ብቻ ነው የምተገብረው እንዴ? ክብርን ብታውቅ እኮ እንደዛ አታደርግም እንዴ? አንተ በምታየው አይን ነው ውሽማይቱ ሄሉ የምታየው። አንተ ቆፍጠን ብለ መልስ ብትሰጣት እንደዚህ አትልም። በቃ ታሽሞ ነው ምናት አለ ምን እንደሆነ አልገባኝም። በጣም የቆየ ፍቅር ነው ያለባችሁ። ታስመስላለ እንጂ በጣም አስመሳይ ነህ። ታስመስላለ እንጂ በጣም የቆየ ነገር እንዳለባችሁ ያስታውቃል። ከሷም ከአንተም ማለት ነው።
ሲቀጥል ደግሞ እሷ እንደዚህ ስትሆን ቆፍጠን ብለ እንኳን በኃይል እንኳን መልስ መልሰህላት ለሄሉ የምትጮህባትን እንትን ለእሷ አንድ ቃል እንኳን አልጮህኩባትም። እንዴ ተረጋጊ ተረጋጋ ምናምን ትባባላላችሁ። ኧረ ሼም ነው። ምን ሼ ነው? ቆይ እንዴ በመሀላችሁ በራሳችሁ ጦስ ሰው ተጎድቶ እናንተ የምትሽሞነሞኑት በጣም ነው የሚያሳፍረው የምር ማለት እዛ እስከ ሆስፒታል ተከተላችሁ ሄዳችሁ ቆይ እዛ እንደዛም ትጨቃጨቃላችሁ እንዴ? ርሼም ነው ናትዬ በስላሴ አንተ ቆይ ምን አይነት አይምሮ ነው ያለ ግን እንዴ? ትንሽ እንኳን ለራሴም ለሰውን ክብር የለም እንዴ? ለተመልካችም እንዴ? እዛም ቁጭ ብለ ቆመት ትንከራከራለ እንዴ? የሰው ህይወት ከማትረፍ አንጻር ርሼም ነው። ረ በስማ በጣም ድርጊቲ በጣም ነው የሚያሳፍረው። በጣም ነው የሚያስጠላ። እና ቤተሰብ እንዴት ናቸው? ደህና ናቸው? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ስራ፣ ጤና ሁሉ መልካም ነው ወይ? እኔ ጋር እግዚአብሔር የተመሰገነ ይሁን። በጣም በስሜት ነው ማወራው። በጣም ነው የሚያስጠላ ስራቸው፣ ቪዲዮቸው በጣም ነው የሚያስጠላ። እና ትላንትም ቪዲዮ ሰርቼ ነበር ሆስፒታል ላይ ያለውን ነገር ያሳያሉ ባልኩ መሰረት ነው እነሱም መጥቶ ቪዲዮ ያመጡልን። ግን በቃ ምንም አላማረኝም ማለት እስከ ሆስፒታል ሂዶ የሚያወሩት የሚጨቃጨቁት እንደ ትንሽ እንደ በቃ ሼምም የላቸውም ለተመልካችም ለእንትንም እና በጣም ነው የሚያስጠላ። እርስ በራሳቸው ተጋግሶ የሚሆኑት ነገር ለማየት በጣም ያስጠላልና እንዴት አያችሁት እናንተ? እግዚአብሔር ያበረታሽ ሄሉዬ፣ እኔ ቆንጆ ተረጋጊ። አንቺም ሁሉም ነገር ጦስሽን ይዘው ይሄድ። አንቺን የመሰለሽ ልጅ እንደዚህ ሆና ማየት በጣም ነው የሚያስጠላ። እግዚአብሔርን እነት እግዚአብሔር ሊክስሽ ደግሞ ፈጣሪ ሊክስሽ ምን ይሳነዋል ብለን ነበረ። ያው እግዚአብሔር ያለውን ያደርጋል። ሊያስተምርሽም ሊሆን ይችላል። እና ተረጋጊ፣ አይዞሽ። እኔ በአንቺ በኩል ተናደርሽ፣ ተረጋጊ። በአሁኑ ሰዓት እንደዚህ አርጌ እንደዚህ አርጌ ብዬ ምንም አስተያየት የለኝም። መልካም ምኞት ብቻ ነው የምገልጸው። እውነት እንደም ትዕግስተኛ ነሽ። እግዚአብሔር ትዕግስትን ጨምሮ ይስጥሽ። መድኃኒዓለም ያበረታሽ ነው ውድ እና እርስ በራሳቸው እንዴት ነው የምተጋገሱ? እግዚአብሔር አንቺም እዚህ ጋር ክብርሽን አታስነኪ። በቃ ተዩ፣ በቃ እንደዚህ ስለሆንሽ ምንም የሚቀየር ነገር የለም ተይኝ በቃ ይላታል። እና ለክብሯ ተጨነክ እንዴ አንተ? እንደዚህ በስማ አንተ ግን ምን አይነት እንደው ህሊና ነው ያዝኮ? ማለት አውቀህ ወይ የተበቀልካት ወይም ደግሞ አውቀህ ድራማ እየተጫወትክባት መሆኑ ቪዲዮ ላይ በጣም ጎልቶ ይታያል። በጣም ነው የሚያሳውቀው። ከኋላ መጣ አይነ ወጣሉ። ያንቺ ደግሞ የባሰ ደም ያፈላል፣ ደም ያፈላል። የምር ያንተከተካል ማለት እንዴት እንደምትሆን ይቅርታ፣ በቃ እንደዚህ፣ በቃ ተረጋጋ፣ በቃ አንተ እንደዚህ ስለሆንኩ ምንም የምትቀይረው ነገር የለም። በስማ ኧረ ማጽናናት በጣም ነው የሚያናድደው። የምር ልሳቅ እንጂ በጣም ነው የምታናድጀው አንቺዬ። እንዴ ሴት አይደለሽ እንዴ? ክብር የለሽም እንዴ አንቺ? ትንሽ እንኳን ዝቅ በይ እንዴ። ደግሞ እሱ ለራስሽ ክብርም ጥሩ አይደለም። በጣም ነው እንደምትጨነቅላት። ቆይ እነኚህ ሰዎች በቃ ምንም በጣም የቆየ ፍቅር ነው አለባቸው፣ ችግር አለባቸው። በቃ እንዲህ አስቦ ታቀደው ተጠምደው በቃ ወስኖበት ተነጋግሮበት ያወሩ የሚያደርጉት ነገር ነው እንጂ ይሄ ዝም ብለው ከመሬት ተነስቶ ምናምን ይሄ ድንገት የተፈጠረ ነገር አይመስለኝም። ሄሉን ሆነ ብለው ነው የጠመዷት። እኔ በጣም ነው የሚያሳፍረው። እና እንዴት ነው ጥጋቡ የናቲ ማለት ነው። እንዴት ማነ ደግሞ ምን ቤት ነው ደግሞ ለሄሉ የምትጨነቅላት ምናምን ብለው ከራን እንዴት እንደሚያወራ ሬስፔክት ይኖር እንዴ? ከሄሉ ስትለይ የሆነ ከውሽማ ጋር ስትሆን የሆነ ጸባይ ቀይር ይልሃል እንዴ? ማለት ማናቆ ናቲ ነው የመጣብን ወይስ ራሱ ናቲ ነው ቆይ የተቀየረው እንደዚህ እንዴ? ማን እንደሆንኩ አታቀኝም። ወይ ጉድ!
እና እውነትም እንዳለው ማለት ነው ሄሉ አንድ ነገር ትሆንና ከራሴ አንወርድም ሁላችንም ማለት ነው። በጣም ድርጊቴ በጣም ነው የሚያስጠላ፣ በጣም ነው የሚያናድደው። እና ደግሞ እንዴት ነው የሚያደርግ? አንተ ተረጋጋ፣ አንተ ተረጋጋ። ደግሞ ትተቃቀፋላችሁ፣ ትታሻሻላችሁ፣ እንደዛ አምዳችሁ እንዴ! ምን ነው አልጨረሳችሁም? እንደ ስሜታችሁን ቤታችሁ ቁጭ ብላችሁ እንዲህ በር ዘግታችሁ በስሜታችሁ ነው መሰለኝ ተራመደች። ወይሉም እኮ ንጹህ ሰው ስለሆነች እኮ በቃ ከቻሳ ስላለች ምንም በቃ አልተመቻቸውም ማለት የዛ ብሶት ነው መሰለኝ እንዲህ የሚያደርጋቸው እንጂ እንዲህ በጤና አይደለም። እንደዚህ በቃ እንደዚህ የሚወዛወዙት መድኃኒዓለም ያወዛውዛቸው ሰይጣኖች እንዴ! ኧረ በጣም ነው የሚያሳፍረው። በጣም ነው የምታስጠሉት። ብታውቁ ይህን ቪዲዮ ተመልሳችሁ ብታዩ ማለት እንዴት ነው በር ዘግታችሁ እንትን ስትሉ ድንገት ስትመጣባችሁ በቃ በስሜታችሁ እንትን አለች መሰለኝ። ለዛ ነው እንጂ እንደዚህ የምትሆኑት እንደዚህ ዝም ብላችሁ እኮ አይደለም። እና ማን እንደሆነ ደግሞ ያሳያል። ኬራ ማን እንደሆነ ያሳያል። በትንሹ ከብዙ በትንሹ ይኸው አሳይተዋል ማለት ነው። ከአሁኑ በኋላ ታየዋለህ ማን እንደሆነ እና እኛም ደግሞ እናሳይሃለን። እንዴ እንደዚህማ በስሜታችን እንደዚህማ በሞራናችን አተራመዳትም። አንተም ውሽማይትህም በጣም ነው የምታሳፍሩት፣ በጣም ነው የምታስጠሉት። እና ደጋግመ ደግሞ ትጠይቀዋለህ ክራን ማለት ነው። ታውቀኛለህ ማን እንደሆንኩ? ይኸው አወቅን ናቲ ማለት እንደዚህ አይነት ሰው ነው ብለን አወቅን። በሁለት ቪዲዮ አወረድን በቃ ከውሽማ ጋር ማለት ነው። እንዴ ደግሞ ቆፍጠን ብለህ ምርጫን መርጠ እንዲህ ቆፍጠን ብለህ እንትን አትልም፣ ኮስተር አትልም። ምንድን ነው አንጠልጥለህ እዛ እንትን የምትጨማለቅብን እንዴ? ናቲ ማን እንደሆነ ይሆን ለእኛም አሳውቀሃል። ለኬራም በደንብ ድብና አድርጋ አሳውቀዋል። ማን እንደሆንኩ ታውቃለህ? አወቅን እኮ ቀላል አወቅን እንዴ? እንዴት ድርጊቴ እንዴት እንደሚያስጠላ ስራህ እንዴት ለማየት እንኳን እንዴት እንደሚዘገንን እና አደብ ገደብ አለው ሁሉም ነገር ማለት ነው። ከራሴ ጋር አሁን የማናውቀው ናቲ ነው የመጣብን እንጂ እንደዚህ አይነት በስማ በጣም ሼም ነው። እና ሄሉ ደግሞ ውጣልኝ ስትለው ይሄ ነገር ይጸጽትሻል፣ እንዲህ ከአንድ ቤት ይወጣል እንዴ? እንደዚህ አይነት ነገር እንዲህ ምን ትበል? በዚህ ስሜት ምን ትበል? እንዲያው ትንሽ እንድትረጋጋ እንኳን አትፈቅድላትም እንዴ? እና ምንም ሁኔታ ስራ አንድ ቤት ሁላ በስማ ተቀያይሯል። እና በጣም ነው ልቦና እስቲ እና ሁሉም ነገር የሰለቸኝ ነው። በቃ ይሄ ሁሉ በአንቺ ነው፣ ይሄ ሁሉ በአንቺ ድርጊት ነው ምናምን ብለህ ሄሉን ለማውቀስ አትሞክር። ሄሉ ምን አረገች እንዴ? የተገኘባት ከሴት ጋር አንድ ክላስ ውስጥ ፍራሽ አንጥፋችሁ የተገኘ ይሄው አንተ ራሴ ከውሽማ ጋር ማለት ሄሉ የምትወቅስባት መንገድ እኔ አልገባኝም። አንቺ ነሽ እንደዚህ አይነት ነገር ውስጥ የከተትሽኝ እንዴ? በእሷ በኩል ነው እንዴ ያቺ ውሽማይቶ የመጣችው? በአንተ በኩል እኮ ነው። ስቀጥል አንተ የደበከው ነገር ከጅምሮም ነበረ። በቃ ምንም ያልገለጽክላት ነገር ማለት ነው። እሱ ሳያንስ ደግሞ እንደዛ በር ተቆልፎ ተገኝ። አሁን ዛሬም እንደዛ ነው እንዴ የምትሆነው ነገር ማለት ይሄ ሁሉ በአንቺ ነው በአንቺ ነው ብለህ ደግሞ ልትወቅስ እንደው አንደ ቤቴ እንዴት ፈቀደልህ እንዴ? እንዴት ልታወራ ቻልክ? ማለት እንዴት ነው በአንቺ እና ቆፍጠን በል እንደ ወንድ ሁን። እኔ የምመክርህ እንደ ወንድ ሁን፣ ቆፍጠን በል። ፈጣሪ ልቦና ይስጥ ነው የሚለው። ከቻልክ በቀጣይ ቪዲዮ ማለት ነው እንደው ባናያት ያቺን ማለት ነው ውርንጭልት ባናያት ጥሩ ነው ብዬ አስባለሁ። በጣም ነው የሚያስጠላ። እሷም ራሱ እንዴት ሴት ሆና እንዲህ ታማ እንኳን እህቴ ምናምን ብላ ማጽናናት ነበረብሽ እንጂ አንቺ ራስሽ እንደዚህ መሆን ነበረብሽ። አንቺ በጣም ገልቱ ነሽ። በጣም ነው የምታስጠይ። በስመ አብ ወመንፈስ ቅዱስ ማለት እንዴት ነው? ምን አይነት አይምሮ ነው ያዝሽው እንዴ? ይሄ ሰው ለአንቺስ ቢሆን ይሆናል እንዴ? ምንድን ነው እንደዚህ የሚያንጠለጥልሽ? ቆይ ጡል የሚያደርግሽ
ኧረ በጣም ነው የሚያስጠላ። እና ኧረ በጣም እንዴ! ምንድነው አንተ አታምንም እንዴ? አንድ ተራ ሰው ወሬ አምነሽ እንደዚህ ህይወትን ታመሰቃቂያለሽ እንዴ ምናምን ስትል ሰማው ልበል እንዴ? አይኗን አትመን እንዴ? ሰው ወሬ እኮ አይደለም፣ አይኗ እኮ ነው ያየ። እንዴት ነው? ቆይ አንተ ራስህ ተረጋግተህ እውነቱን ፍርጥ አድርገህ ተናገርና የሚመጣው ለምን አይመጣም? ማለት ያቺ ውሽምቷንም ማትፈልጋት ማትወዳትም ከሆነ ለስሜቲ ብቻ ወይ ከሆነም ወይ ለምን አታወራም? ማለት አንተ የዋሸህ አንድ ውሸቴ በጣም እያመማት ነው ሄሎን፣ ሁለት ደግሞ ድርጊት፣ በቃ ሶስት ደግሞ ክብር የሚባል ነገር አልሳት። እየጮህኩባት ነው የምታወራው። የተጎዳህ አንተ ነው ወይስ ሄሉ ነች? ማለት ጎድተሃት እንደዚህ የምትጮህባት ማለት ነው። ማለት ገብቷቸዋል ቤተሰብ። እኔ ምንም አልገባኝም የናቴ ነገር ማለት ነው። እያንዳንዱ ወሬው ራሱ በቃ ጥፋተኛው የተጎዳው እንትን ያለው እሱ ነው የሚመስለው እንዴ። ማለት የተጎዳ ሰው እሱ ነው የሚመስለው። በዚህ በኩል በጣም ነው የምንጮህባት ደግሞ በዛ ላይ እና እንዴት ነው ቆይ ማስረዳት ያቃተ? እውነቱን ተናገርና ልቧ እንኳን ይረጋጋ ማለት እንዴት ነው? ውሸት አንድም ያውማል እኮ የምታውቀውን ውሸት አይኗን አትመን እንዴ? ይሄ ውሸት የሰው ወሬ የሚመጣ የመጣ ነገር በሆነ 50 በ50 ብላ እንትን ትጠራጠር ትችላለች። እንዲ አይኗ በአይኔ ብርሃኗ እኮ ነው ያየችው። ማለት እንዴት ነው? ማንም ሰው ያስባል ደግሞ እንኳን እሱ አይደለም። በር ዘግታችሁ ፍራሽ አንጥፋችሁ ጠብቃችኋት እንዴት ነው እንደዚህ ላትሆን የምትችለው እንዴ? እንዴት ነው ላትናደድብህ የምትችለው? እና በተረጋጋ መንፈስ የምትወዳት የምታፈቅራት ብሆን በተረጋጋ መንፈስ ታስረዳት ነበረ። ሁለት ደግሞ ልጅቷን እንደው ቆፍጠን ብለ የሚገባትን መልስ ሰጥተ ድራሿን ታጠፋት ነበረ። አንተ ግን እንደ ወንድ አይደለም የሚያደርግ። በቃ ቆፍጠን ማለት አትችልበትም። እና ችግር ያለብህ ሰው ነህ፣ ማስመሰል ይታይብሃል። እና ይሄ ነው። ከራ እናመሰግናለን። ሄሎም ደግሞ ያበረታሽ እግዚአብሔር እና ፈጣሪ መጨረሻሽን ያሳምር፣ የሁላችንም መጨረሻ ያሳምርልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም ማበረታቱኝ። ወዳችሁ ፈቅዳችሁ ስለምታዩልኝ፣ ስለ ላይክ ስለምታደርጉልኝ፣ ቪዲዮን እስከ መጨረሻ ስለምታዩልኝ፣ አስተያየት ስለምትሰጡኝ፣ ኮሜንት ስለምትጽፉልኝ አመሰግናለሁ። ወዳችኋለሁ የኔ ውዶች፣ የኔ ማሮች። አይዟችሁ የሄሉ ፋሚሊዎች ይገባኛል። እኛ ደግሞ እንደሷ ነው እንትን የምንለው የሚሰማን እና አይዟችሁ በዚህ ብቻ ይሄ መጨረሻ አይሆንም እና ሄሉን ታውቋታላችሁ፣ ጠንካራ ሴት ነች እና በዚህ በቀላሉ እንዲህ ስብር ብላ የምትቀር አይደለችም። ፈጣሪ ያቆምሽ፣ ሙሉ ጤንነትሽን ይመልስ፣ ያረጋጋሽ ነው የሚለው የኔ ውዶች፣ የኔ ማሮች። እናንተም መልካም ምኞታችሁን ግለጹ። በየትም በቲክቶክም በዚህም በዩቱብም እየገባችሁ እንትን በሉ የኔ ውዶች። ደህና ነች አሁን፣ በጣም ተሽሏታል። እኔም ያው ትንሽ ደውዬም ሰምቻለሁ እና ደህና ነች አሁን ላይ ሙሉ ጤንነቷ ተመልሷል። እግዚአብሔር የተመሰገነ ይሁን። ይሄ ምንም ማለት አይደለም እና ተረጋጋለች እሷም። በቃ ይሄ ነው የሚለው። እግዚአብሔር ሁላችንንም መጨረሻ ያሳምርልን። ሰላም ሆኖ ሰላም ዋሉ። መልካም የስራ ቀን ይሁንላችሁ፣ ያማረ ቀን ይሁንላችሁ የኔ ውዶች፣ የኔ ማሮች። እወዳችኋለሁ።